አብረሽ እንደምናውቀው እኛ ሲረዳ ነው የምናውቀው። እንግዲህ ስጦታ ደግሞ መስጠት ደግሞ ሰው መብቱ ነው። እኔ ሄጄ ኖሮኛ 1 ሚሊዮን መስጠት ብሰጠው ማንንም ይከለከለኝ የለም። ራሴ ወድጄው ፈልጌ ስለሆነ ማለት ነው። ተመክቶኝ ከሆነ 1 ሚሊዮን ብር አስተዋለሁ እኔ። እንዴ ስጦታ ደግሞ አትስጡ ደግሞ የሚል ሰው ደግሞ የለም አይደለ? እንዴ ዳይመንድ አንቺ አክብረሽኝ፣ ለምሳሌ አንቺ አግብተሽ አምሪ ሰርጌን እንዳቀርብትኝ አመጣለሁ አክብሬሽ፣ ስጦታዬንም ይዤ እመጣለሁ። ሌላ ነገር ባናወራ ነው ደስ ይለኛል። በቃ ልጆቹ ይመቻቸው። እንደውም ለሰርጉ ዱባይ ነው፣ እኔ እንደውም ለመልሱ ኒውዮርክ ያድርግላቸው ነው የምለው። አሜን አሜን። ወንድሜ ምን አለ መሰለ እዚህ ማለት እኛ ህብረተሰብ ማለት ነው አልቅሰህ ስትለምን ያስደስተዋል። ደስታህን መካፈል ሳይሆን አሁን አልፎ የሆነ ነገር ውስጥ ተገባ እንደዚህ አስደርጎ ነው እንዲህ አርጎ ነው ይባላል። ግን ማለት ነው አንተ አሁን ለምሳሌ ይሄ እንትን ብትላው ለምሳሌ የሆነ አልቅሰህ ምናምን እንትን ስትል ለምን ደስታንም አክሴፕት እናድርግ፣ ለምን አዘንም ብቻ። ወንድሜ ግን ሳወራ ወጣና ተመለስ እና በቃ ብዙ ቤት ላይ ፎቶዎች እየተዘቀዘቀ ነበር። ዳይመንድ አሁን ሀያትም መጀመሪያ ሀያት አሁን ሳትረዳ ዘቅዝቃ ነበረ። ሀያት ሳትረዳ ነገሩ ሳትረዳው ግን ምንም ማስረጃ አምጡ ነው ያለችው። ማስረጃ የላቸውም ምንም። ሰው ምንድነው እያዞረ ያለው ከመዳም ቅመሞች ብር ሊሰበስብ ነው ብሎ ነገሩን ገለበጡበት። ወደ ብሔርም ወሰዱት። እንዴት ነው እንደዚህ የሚሆነው? ሰዎች አስተውሉ እስቲ፣ ማስረጃ አምጡ እስቲ። አብርሽ ቸግሮኛል እና እኔን ርዱኝ ወይም ደግሞ ምንድነው ወርቅ ግዙልኝ ብሏል ምናምን ነገር ብለው አውርተዋል። በቃ ሲከተክቱት ነበረ። ሰዎች አገናዝቡ፣ ሁላችሁም ማለት ነው አገናዝቡ። መረጃ አምጡ እስቲ። አሁን አብርሽ ቸግሮኛል ኑ ደግፉኝ ይርዱኝ ያለበት መረጃ አምጡና አውሩ። ኦኬ ያኔ ይፈልግ በማስረጃ አውሩ። ያለ ማስረጃ ዝም ብላችሁ አታውሩ። ዳይመንድ ይሄ ይጨርሻለሁ እናቴ። እሺ ወንድሜ እናመሰግናለን። ቀጥሎ ሌሎቻችሁ ኮፒሊንክ ጋይስ ኮፒሊንክ ያረጋችሁ ኮፒሊንክ ናቸው። ሰርተው በልጅነት ተለውጠዋል፣ አልፎላቸዋል፣ ገና ያልፍላቸዋል። ነገር ግን እኔ ሌላ ሰው ቢያወራ ብይሻለሁ። አሁን አንቺ ዘመድ ቢበድልሽ ወይ አካባቢ ሰው ቢበድልሽ ሌላው ሰው ቢበድልሽ የትኛው ነው የሚሰማሽ? አቅራባ ሰው ቢበድልሽ ይሰማሻል። እኔ በዛ ሂደት ነው አልኩሽ። ነገር ግን እኔ ነኝ ዲን አዋቂ፣ እኔ ነኝ ሐራም ደግፈሻል፣ ያለው ነገር ደግፈሻል ይልሻል። አንቺ መጥቶ ገና ሐዲስ ሊነግሩሽ ያስባሉ። በቃ አንቺ ልክ አይደለሽም፣ ስህተት ሰርታሽ ለአንቺ አዝነው ነው እኮ በቃ ገብቶሻል። ምድር አሽቃባጭ፣ ማንም በምድር ላይ ማንም ሳይሳሳት ማንም መጥፎ ሳይሰራ የሚኖር ሰው ልጅ የለም። ነገር ግን አንዳንዴ በልክ ብታረጉት መካሪዎች፣ ይሄ ሐዲስ ብትነግሩ ሰዎች ወይም እኛ ትክክል ብላችሁ ሰዎች በልክ ብታረጉት እና ልጆቹ ገና ህፃናት ናቸው፣ ገናም ያድጋሉ፣ ገናም ትልቅ ደረጃ ይደርሳሉ። እናንተ እንደተበቀኛችሁም እዛው እንደተከባ ደረው ሲያወራ ሌላው ስራ ይሰራል። ስለዚህ ይሄ ነው የምለው። ገና ይቀጥላል። እንግዲህ ኮፒ ሊንክ አድርጉ ሀያት ቤት እና ያው የክፉ ሰዎች እጃቸው ስለማያርፍ ኮፒ ሊንክ አድርጉላት እና ሐሳቤ ይሄ ነው። ጨርሰናል። ደረጃ ሁላችንም ስደት ላይ ያለን ሰዎች 18 ዓመት ሞልቶን የወጣን ክፉና ደጉን የምንለይ ልጆች ነን። ራሳችንን ችለን የወጣ ነው። ማን ምን እያደረገ እንዳለ ደግሞ የሚታወቅ ነገር ነው። ሁል ጊዜ የመዳም ቅመም ተብሎ ስማችን በተለያየ ነገር ቢነሳም ለምን ጊፍት ተሰጠ? እኔ ለምፈልገው ሰው፣ ለምከተለው ሰው ወይም ለምጠላው ሰው እኔ በፍቃደኝነት የማደርገውን ነገር በምክር ደረጃ ከሆነ የሰው ልጅ ሊመክረኝ ይችላል እንጂ በዚህ ደረጃ እግዚአብሔር ሲጀመር ተሳስቶ ያውቃል ብዬ አላስብም። ትላንት የሰማሁት ነገር በጣም ትንሽ ይከብዳል። ከማትጠብቂያቸው ሰዎች ማለት በእኛ እይታ እያንዳንዳችን የተለያየ እይታ አለን፣ ግን ደህና ናቸው፣ ጥሩ ያስባሉ፣ ጥሩ ይሰራሉ ምንላቸው ሰዎች ከአንደበታቸው ሲወጣ የነበረው ቃል ትንሽ ይደብራል። እኔ ደብሮኛል። ለምን እግዚአብሔር ሁላችንንም ሲፈጥረን ቆንጆና ውብ አድርጎ ነው የፈጠረን። እኔ ለራሴ በጣም ቆንጆ ነኝ። ማንም ሰው ለራሱ በጣም ቆንጆ ነው። ግን በዚህ ልክ እሱ ጋር ስትቆሙ ዣንጥላ ይዛችሁ ቁሙ፣ እሱ ጋር አፉን ብታስከድኑት ምናምን የተባሉት ቃላቶች በጣም ያስጠላል። መገሰጥ፣ መናገር ወይም ከስተታችሁ ተማሩ ሌላ ነገር ነው። ግን በዚህ ልክ ደግሞ ማለት
ተከታይ ሊኖርሽ ይችላል ግን እኔ ተከታይ ስላለኝ በዚህ ልክ መናገር እችላለሁ ተብሎ ያንድን ሰው ይሄን ያድረግጦ መናገር በጣም ይደብራል። እነዚህ ልጆች አጥፍተውም እኮ ከሆነ መናገር ይቻላል መነጋገር ግን በዚህ ልክ ወርደን አንተ እንደዚህ ነህ መጀመሪያ ይሄንን አድርግ እንደዚህ አድርጊለት ምናምን የተባለው ነገር ያስጠላል። ያም አልፎ ተርፎ ደግሞ ፎቶዎቹ አሁን እየሰማው ስለነበር ፎቶ ተዘቅዝቆ የምትሰደቡበት ምክንያት አልገባኝም። የኛ ኢትዮጵያኖች አጠቃላይ ምናም ነው በስድብ ነው ወይ? እኔ ጥያቄ ነው መጠየቅ የምፈልገው ለሚሳደቡት ማለት ነው። ስድብ ነው ወይ የሚያግባባን? መች ነው እኛ አይምሯችን አድጎ እንደ ሰው መነጋገር ምንችለው? ሌላው ደግሞ መጠየቅ የምፈልገው ቅድም ሀዩን ስትይ ሰምቻለሁ በተለያዩ እርዳታ ላይ የመዳም ልጆች እጅ አለበት አይደለ? የመዳም ቅመም እጃችን አለበት በተለያየ እርዳታ ላይ በተለያየ ቦታ ላይ አለን። እነዚህ ልጆች ደግሞ ተከታይ ሆነሽ ወደሻቸው ፕሮግራማቸውን የምትከታተይ ከሆነ ምን ችግር አለው? እኔ የተመቸኝንና አቅሜ የሚፈቅደውን ነገር ስጦታ ብላችሁ ላላችሁት ህፃን አለ ወይ ማለት ማገናዘብ አንችልም ወይኛ ይሄን ድርጊት የምናደርገው ሰዎች አሃ እኔ እኮ ለእናቴ ቤት አልሰራሁም አሃ እኔ እኮ ራሴን አልቀየርኩም ብላ እቺ ልጅ በራሷ ማገናዘብ የምትችል ሴት አይደለችም ወይ? ግዴታ እኮ ከኪሳችሁ አውጥታችሁ እርዱ አልተባላችሁም። አንደኛ ሁለተኛ ደግሞ ባህል ብናደርገው ምን ችግር አለው? እነዚህ ልጆች ፋሚሊ ትተው መጥተዋል ኢንጆይ የሚያደርጉ ለፎቶ ፕሮግራም ይሁን ኢትዮጵያዊነት እጅ በእጅ መያያዝ ነው። እኔ ባደርኩበት ማህበረሰብ የተማርኩትም እንደዛ ነው። መደጋገፍ እኔ ስወድቅ አንቺ ስታነሺ አንቺ ስትወድቂኝ ከጎንሽ ስቆም እንጂ የሌላ ቲክታከር ላይ እኔ እንደዚህ አይነት ነገር አላይም። ሁሌ ወንጀል ክስ ያለው እኛ ጋር ነው። ሁሌ እኔ አንቺን ስወደንጅል አንቺ እኔን ስትወነጂ ኦኬ ግን ኬዝ እንኳን ካለ በመነጋገር ለምንድን ነው መፍታት እኛ ማንችለው ችግሮቻችንን? ሁሌ ስድብ ካልሆነ ሁሌ ተዘቅዝቆ መሰዳደብ ካልሆነ ይሄ ደግሞ የሚያሳየው ያንድን ሰው የራሱን አመለካከት ነው። ለምን አንተ እንደኔ ተቀመጥ ግን እንደኛ የተማረውም ያልተማረውም ይሄ ቲክቶክ እኩል አድርጎን በጣም የሚያስጠላ ባህሪያችንን ያወጣው ቲክቶክ ከመጣ በኋላ ነው። አንዳንዴ እኔ በራሴ ጋይስ ታፑን 50 ሺህ ያስገቡት ታብታቡን 50 ሺህ ያስገቡት። ኮፒ ሊንክ ስንት ደረሰ? አንዴ ልዬ ኮፒ ሊንኩን ንገረኝ። ሊንኩን ንገሩኝ አንዴ 2100 ገብቷል። ኦኬ ኮፒ ሊንክ ማድረጉ ታብታቡንም 50 ሺህ ያስገቡት። ሌትስ ጎ እናወራለን እናሳምናለን። እሺ ልዬ ቀጥይ። እሺ ሀዩዬ መነጋገር እየተቻለ መሰዳደብን ባህል ባናደርግ ለምን ኢትዮጵያዊነትን ያወርዳል እንጂ አንድን ሰው ስትሆኚ ሲጀመር ትሳሳቻለሽ። በቃ የሰውኛ ባህሪ ነው። ግን አንድን ሰው ከስህተት መመለስ የሚቻለው አንድ ሰው ፎቶ ስለተዘቀዘቀ አይደለም። አንድ ሰው ወጥቶ ስለተሳደበ አይደለም። በዚህ መሰዳደብ ባህላችን ባናደርገው መወቃቀስ ባህላችን ባናደርገው መነጋገርን ብናምንበት በመነጋገር ማይፈታ ምንም ነገር የለም። ኦኬ ብንነጋገር ከዛ በተረፈ እኔ ልጆቹን ደጋፊም አይደለሁም። እኔ አንዳንዴ ነው ሀታ ማያቸው ማለት ነው። ግን አንዳንዴ በቃ የሆነ በጣም ደግሞ ትላንትና ነው የተሰማኝ እግዚአብሔር በፈጠለው አምሳል የሰው ልጅ መዘባበቻ ለምን እንዴ ማንም ሰው እኮ እኔ ይሄንን ፈልጋለሁ ይሄ አይኔ ትልቅ እንዲሆን አፍንጫዬ ትንሽ እንዲሆን ብሎ የተወለደ ሰው ያለ አይመስለኝም እስካሁን ድረስ። ግን እኛ ግን በጣም የመውረዳችን የመጨረሻ ደረጃ ላይ መቆማችንን የምናውቀው የሰው ልጅ በከለር እናወግዛለን፣ የሰውን ልጅ
አምሳሉ ማውገዝ ጀምረናል በይፋ በሚዲያ ያውም በጣም ብዙ ተከታይ ባላቸው ሰዎች ሲሆን ደግሞ እኔ አስጠልቶኛል። መቃወም ይቻላል ግን በመፈጠርሽ በሰውነትሽ ላይ ባለው ነገር ግን ሲሆን ይደብራልና ፕሊስ ባይሆን እንደዚህ አይነት ነገር ባይነኝ። አመሰግናለሁ ሀያት ውዷ። ሲጀመር እኛንን እንጂ ከፍ ያደረግናቸው እኮ እውቀት የላቸውም። ከፍ የሚያስብል እውቀት ኖሯቸው አይደለም። ግን ሲሳደቡ አንዳንዱ አንጀቱ ስለሚርስ፣ አንዳንዱ ደግሞ በቃ የተሳደበ ሁሉ ፌመስ ስለሚመስለው አንስተን እላይ ሰቀልናቸው። ይሄው እየመጡ እኛ ላይ ይጸዳዱብናል። ውዷ አየሽ፣ ወጣቱን መደገፍ ትተን ፍቅር የሚያስተምረውን መደገፍ ትተን እነዚህ የጃጁ አሮጊቶች ሽንት ቤት ገብተው እንኳን በስርዓት ታጥበው የማይወጡ የጃጁ አሮጊቶች ሲሄዱ የሚንገዳገዱ አሮጊቶች ቦታ አንለቅም፣ እድሜ ልካችን እኛ ብቻ ስጦታ ይሰጠን፣ እኛ ብቻ እንደመጥ፣ እኛ ብቻ እንዋብ፣ እኛ ብቻ እንሞሸር። የለም እኮ ኤክስፓየርድ መሆኗን ሳታውቅ እኮ ሚዲያ ላይ እንትናየ እያለች እኮ የምትጃጃል እኮ ናት። የ70 ዓመት አሮጊት ማለት ነው። እሄድባታለሁ። ኧረ እኛ ምን ሄድባታለን? ሀይዬ አንድ ነገር ልንገርሽ። ሀይዬ ምን እንደሆነ ታውቂያለሽ ማሬ? አንድ ሰው ወረደ ብለሽ ከዛ ሰው ጋር አትውረጅ። አንቺ እንደዛ ስላልሆንሽ በንግግር የሚያምን ሰው በመነጋገር ነገርኩሽ እኮ። በእምነት ደረጃ ስለ እምነት ተወርቷል። በእምነትም ከሆነ የሰው ልጅ ይሳሳታል። በቃ እኛ ሰዎች እንሳሳታለን። ግን ከስህተቴ ደግሞ የሚያረመኝ እህት፣ ወንድም፣ ጓደኛ ሊኖረኝ ይገባል እንጂ ወጥቶ በአደባባይ አንተ እኮ እንደዚህ ነህ መጀመሪያ ይሄ ይደረግልህ ተብሎ ያ ሰው የሚሳደበው ሰው ራሱ እምነቱም አይፈቅድም ባህላችንም አይደለም። ግን አሁን ቲክቶክ ከመጣ ጊዜ ጀምሮ የሆነ ሰው የሆነ ነገር ያድርግ በቀጥታ እርምጃ ነው። እርምጃቸው ምንድነው? ፎቶ መዘቅዘቅ። ዛሬ እኔ ፎቶዬ ቢዘቀዘቅ እኔ እኮ ካለኝ ነገር ላይ 5 ሳንቲም የሚቀንስብኝ ነገር የለም። ካለኝ ነገር ላይ ምንም የሚወሰድ ነገር የለም። ግን እንደ ሰው ነይ እዚህ ጋር ይሄ የተናገርሽው ነገር ልክ አይደለም፣ ለምን ይሄንን አልሽ ተብሎ የሰው ልጅ ይጠየቃል እንጂ በዚህ ልክ በአደባባይ መነጋገር ርዕስም መሆን ያኔ አይገባም። ለምን ራሱ ቦታ ተሰጥቶት ርዕስ እንደሆኑ ራሱን ያልገባኝም። ቅናት ውዷ ቅናት። ቬሎና ሱፍ የለበሰ ወንድ ሲያዩ ያንገሸግሻቸዋል። ያው ጊዜያቸው ስላለፈባቸው ማለት ነው። ወይኔ ሁለተኛ ደግሞ ግን የመዳም ቅመም ሆኖ ግን የመዳም ቅመሞችን መሳደብ ግን አይከብድም? የመዳም ቅመም ሆኖ የመዳም ቅመም ስትሰድብ ግን አይሸክም? እና አሁንም ልጆቹ ጉዞ ጀምረዋል። መንገራቸው እናንተ ስለተሳደባችሁ እናንተ ስላንቋሻችሁ ምንም የሚታያቸው ነገር እነሱ ሲጀመር የእናንተ ንግግርም ሆነ የሚያዳምጡበት ሰዓት የላቸውም። አስረግጬ ነው የምነግራችሁ ማለት ነው። አስረግጬ ስነግራችሁ የእናንተን ነገር የሚያዩበት ቦታ የላቸውም። እነሱ አንድ መንገድ ጀምረዋል። ያን መንገድ ነው መጨረስ የሚፈልጉት። ገብቷል? ለመልሳቸው ደግሞ አሁን ዱባይ ደግሞ ለሰርጋቸው እንደዚህ ብሎ ተቃጥላቸዋል። እንግዲህ ለመልሳቸው ደግሞ ኒውዮርክ ላይ ይሰርጋሉ። ያኔ ምን ትሆናላችሁ? ለካ አሁንም አጀንዳ አድርጋችሁ ታመጡታላችሁ። ኒውዮርክ ሰረጉ ነው የምትሉ። ጨርሱ። እሺ፣ እዚህ ጋር ማነው ተረኛ? እሺ፣ አላህ ወኪል የምትለዋለች አውሪ እስኪ ወይም አውራ ጽጌ